ሄሮድስ ቢንያማዊ ነው፣ የቂስ ልጅ ነው። ሐማስ አማሌቃዊ ነው፣ የአጋግ ዘር ነው፣ አጋጋዊ ነው። አይገርምም? ሁለቱም ከ500 ዓመት በኋላ እንደገና በጦር ግንባር ተገናኙ ማለት ነው። በጦር ግንባር ፊት ለፊት ባይታይም ታሪካቸው ግን የሚያሳየው አንደኛው የአማሌቅን ንጉስ አጋግን ይዞ የመጣ ማን ነው? ሳኦል ማለት ነው። የገደለው የሳኦል ዘር ማን ነው? መርዶክዮስ ነው። የቂስ ልጅ ነው መርዶክዮስ። ሃሌሉያ ሃሌሉያ። እግዚአብሔር በእውነት የተከተለንን ጠላት ይመታል። ይሄ አለቅ ብሎ ዘመን እየጠበቀ የሚመጣ ጠላት ይመታል። ሃሌሉያ። እኔ ግን አሁን በዚህ አውድ አይደለም ይሄንን የአስቴርን መጽሐፍ እያየሁት ያለው የአስቴርን መጽሐፍ እያየሁበት ያለው አውድ እግዚአብሔር የሰጠን ወይም ፖዚሽን ላይ ያስቀመጠን በእጃችን ያደረገልን ነገር እግዚአብሔር ሊጠቀምበት ነው በሚለው ነው። ሃሌሉያ። እግዚአብሔር አምላካችን ስም የተባረከ ይሁን። ስለዚህ ግጥሚያው ረጅም 500 ዓመት ያስቆጠረ ግጥሚያ በቂስ ልጅና በአጋግ ልጅ መካከል ወይም በአማሌቃውያን መካከል የተደረገ ግጥሚያ ነው። እዚህ ላይ የምናየው በዘመናት መካከል እግዚአብሔር በአዲስም በብሉይ ኪዳን ስሙን የሚሸከሙ የተመረጡ ዕቃዎች አሉት። ከነዚህም ውስጥ አስቴርና መርዶክዮስ ይገኙበታል። አስቴርና መርዶክዮስ አስቴር የፋርስ ንጉስ ሚስትና ንግስት ስትሆን እግዚአብሔር በቅድመ እውቀቱ አይሁድ ላይ ሊደርስ ያለውን ፍጅት ለማስቆም ወይም ለማክሸፍ ቀድሞ በፋርስ መንግስት ውስጥ ንግስት ያደረጋትና የሐማን አዋጅ ለመገልበጥ የተጠቀመባት ሴት ናት። እግዚአብሔር በዘመናት መካከል ሲሰራ የራሱ የተመረጡ ዕቃዎች አሉት። በዚህ ዘመን መርዶክዮስና አስቴር የተመረጡ ዕቃዎቹ ናቸው። የተመረጡ ዕቃዎቹ ናቸው። ሊመጣ በአይሁድ ህዝብ ላይ ሊመጣ ያለውን የዘር ፍጅት ወይም የዘር ማጥፋት የሐማ አዋጅ ከቀጥታ አማሌቅ የሚለው ቃል እንዲሁም አሁን ላይ አይሁዶች ሲጠቀሙት ለሚጠቀሙት ለምንድን ነው? ለኢቭን የአይሁድን ዘር ፈጽሞ ከምድር ላይ ቢያጠፉ መሲሁ የሚመጣበትን ዘር ነበር የሚያጠፉት። መሲሁ መንፈሳዊም ነበር የነበረው ውጊያው። ሃሌሉያ። እና እግዚአብሔር እነዚህን ኢንስትሩመንቶች ተጠቀመ። አስቴርንና መርዶክዮስን ተጠቅሞ የእግዚአብሔርን ህዝብ ከጄኖሳይድ ታደገ፣ ከጥፋት ታደገ። ሃሌሉያ። ስብከቱን እንደሚከተለው አቅርቤዋለሁ። የአስቴር መጠራት ዝምታ መልስ አይሆንም። ለእግዚአብሔር ጥሪ ያለን አሰላለፍን ጥሪ ያለንን አሳልፈን መስጠት፣ ቅድመ ዝግጅት፣ እግዚአብሔር አዋጅን ገለበጠ እና እንደማጠቃለያ ግን ይሄ ሁሉ እንደዚህ ሰፋ ያለ ነገር የለውም። አጠር አድርጌ ፈጠን ብዬ ላቅርብ። ሃሌሉያ። የአስቴር መጠራት የመጀመሪያው አስቴር ተጠራች። አስቴር ምዕራፍ 2:17 ላይ ነው የተጠራችው። ይሄ ሁሉ ከመሆኑ በፊት አስቴር የተባለችው ንግስት አስቴር የተባለችው የፋርስ ንግስት አልመጣም ለንጉሱ አልታዘዝም በማለቷ ንግስት ተመረጠ። ከመላው ዓለም ተሰብስቦ ንግስቶች ተመረጡ። እግዚአብሔር ለአስቴር ሞገስ ሰጣት፣ ተወዳጅነት ሰጣት፣ ተቀባይነት ሰጣት። የእግዚአብሔር ሞገስ አስቴር እንድትመረጥ አደረገ። ንጉሱም ከሴቶች ሁሉ ይልቅ አስቴርን ወደደ። በዓይኑም ከደናግል ሁሉ ይልቅ ሞገስንና መወደድን አገኘች። የመንግስቱንም ዘውድ በራሷ ላይ አደረገ። በአስቴርን ፋንታ አነገሳት። በአስቴር ፋንታ አስቴርን አነገሳት። እግዚአብሔር ንግስት አደረጋት። እዚህ ጋር የእግዚአብሔርን ስራ እዚህ መጽሐፍ ላይ እግዚአብሔር የሚለው ስም አልተጠቀሰም። ከመጀመሪያ እስከ መጨረሻ እግዚአብሔር ታሪክን ኦርኬስትሬት ሲያደርግ ሲሰራ ይታያል እንጂ ተግባሩ ይታያል እንጂ ኢንፍሉዌንስ ይታያል እንጂ ስሙ አልተጠቀሰም። ስሙ ባይጠቀስም ለአስቴር ሞገስ ግን የሰጣት ማን ነው? እግዚአብሔር ነው። ተቀባይነትን ሰጣት ለአስቴር። ንጉሱ ተቀበላት፣ ንግስት አደረጋት። ይሄ ደግሞ ችግሩ ከመፈጠሩ በፊት ምን አደረገ እግዚአብሔር? እሷን ቦታ ሲያዝ በአይሁድ ህዝብ ላይ ሊመጣ ያለውን ክፋት ለማስቆም አስቴርን መጀመሪያ ቦታ ሲያዛት። አስቴር በዚህ ቦታ መታጨት አጋጣሚ የሆነ ነገር አይደለም። አንድ መጽሐፍ ላይ የሆነ ጊዜ ሳነብ ምን ይላል? there is no coincidence in the God's world ይላል። በእግዚአብሔር ዓለም ውስጥ አጋጣሚ
የሚባል ነገር የለም። በአጋጣሚ ሹመት የለም። በአጋጣሚ ሽልማት የለም። በአጋጣሚ ማገልገል የለም። እግዚአብሔር ነገሮቻችንን ኦርኬስትሬት አድርጎ ነው የሚሰራው። ማለት ፕላንድ ነው ሁሉ ነገር በእግዚአብሔር ዘንድ። ሃሌሉያ። እግዚአብሔር በሐማ ምክንያት ለሚመጣው ጥፋት ቀደም ብሎ የመዋጀት መንገዱን እያዘጋጀ ነበር። አስቴርም ተመርጣ ንግስት ስትሆነች ያንንም ክፉ አዋጅ ለማክሸፍ በቃ ንግስት ሆነች ቀድማ። ሁልጊዜ እግዚአብሔር ችግሮች ሲመጡ ምን አለው? መውጫ መንገድ አለው። ሁለተኛ ቆሮንቶስ 10:13 ላይ ምን ይላል? ነገር ግን ከሚቻላችሁ መጠን ይልቅ ትፈተኑ ዘንድ የማይፈቅድ እግዚአብሔር የታመነ ነው፣ ትታገሱም ዘንድ እንድትችሉ ከፈተናው ጋር መውጫውን ደግሞ ያደርግላችኋል። ይሄ የእግዚአብሔር ስራ ነው። ፈተና ሲመጣ የሆነ ጭላንጭል መውጫ መንገድ አላት ሁሌ። እኔ ይህንን በህይወት ኤክስፒሪየንስ አድርጌዋለሁ። ይህንን ነገር አሁን እንዴት ነው ማልፈው ብዬ ስል የእግዚአብሔርን አብሮነት እንዲሁም ከማይባቸው መንገዶች አንዱ ይሄ ነው። ችግር አለመምጣት አይደለም የእግዚአብሔር አብሮነት። ችግር ሲመጣ በችግር ስትከበቡ እንዴት ነው ይህንን ነገር ምወጣው በምትሉበት ጊዜ እግዚአብሔር ሁል ጊዜ ድሮ ምንድን ነው የሚባለው? የማርያም መንገድ ስተን ይባላል። ልጆቹን ስንጫወት ጫወታ መንገድ አለ። ሁል ጊዜ የእግዚአብሔር መንገድ ነው። የእግዚአብሔር መንገድ አለ። መውጫ መንገድ፣ ማምለጫ መንገድ አለው። እግዚአብሔር ህዝቡን የሚያስመልጥበት ምን አለው? መንገድ አለው። የእግዚአብሔር አምላካችን ስም የተባረከ ይሁን። ሃሌሉያ። በእውነት እግዚአብሔር በተጨነቃችሁበት ነገር መንገዱን ያሳያችሁ፣ መንገዱን ይጠቁማችሁ፣ መውጫ መንገዱን ያሳያችሁ። ሃሌሉያ። በተጨነቃችሁበት ነገር የእግዚአብሔር አምላካችን ስም የተባረከ ይሁን። ጆሴፍም ተመሳሳይ ነገር ነው አይደል የሚለው? ዮሴፍ ወንድሞቹ ከሸጡት በኋላ ለወንድሞቹ ሲመልስ ምንድን ነው የሚለው? እግዚአብሔርን በምድር ላይ ቅሬታን አስቀርላችሁ ዘንድ በታላቅ መድኃኒትም አድናችሁ ዘንድ ከእናንተ በፊት ላከኝ። እግዚአብሔር ለበጎ ነው የላከኝ፣ እናንተን ላድናችሁ ነው የላከኝ። በምድር ላይ ቅሬታ እንዲቀር ነው የላከኝ እንጂ እናንተ ለክፉ ያደረጋችሁትን እግዚአብሔር ምን አደረገው? ለበጎ ቀየረው። ስለዚህ እግዚአብሔር ሁልጊዜ እቅዱን ከመግለጹ በፊት በሕይወታችን ከመግለጡ በፊት ወሳኝ ቦታዎች ላይ ያስቀምጠናል። የሚመጣውን ሁኔታ የምንቋቋምበትንና የምናልፍበትን ቦታ ያስይዘናል። ያለን ነገር አለን ብለን የምንጠራው ነገር ትምህርታችን ሊሆን ይችላል፣ ቦታችን ፖዚሽናችን ማለት ነው፣ ተጽዕኖአችን፣ ያለን ነገር በቃ አለን የምንለው ሀብታችን ሊሆን ይችላል። ሃሌሉያ። በምክንያት ነው የተሰጠን። እግዚአብሔር ለዓላማው የሰጠን ነው እንጂ ሁሉ ነገር ፎር አወር ፐርሰናል ቤኔፊት ብቻ አይደለም። ይሄ ለራሳችን ነገር ብቻ አይደለም። እግዚአብሔር ለዓላማው ነው የሰጠን። ጸጋም የሰጠን ለዓላማ ነው። በትምህርት ኤክሴል ብታደርግ ለዓላማ ነው። የሆነ ወቅት አለው እግዚአብሔር፣ ወቅት አለው። ሃሌሉያ። እነዛን ነገሮች የሚመነዝርበት ወቅት አለው። በዛ ጊዜ አልሰማም ማለት ግን ዋጋን ያስከፍላል። መጠቀሚያ በሚሆንበት ጊዜ እግዚአብሔር የሰጠ ነገር ሊመነዘር ባለበት ሰዓት ላይ አለመታዘዝ ግን ዋጋ ያስከፍላል። እዚህ ጋር ዝምታ መልስ አይሆንም የሚለው አስቴር ምዕራፍ 4:13-14 ምን ይላል? መርዶክዮስም አክራትዮስን ሄድና ለአስቴር እንዲህ በላት አለው፣ አንቺ በንጉሥ ቤት ስለሆን ከአይሁድ ሁሉ ይልቅ እድናለሁ ብለሽ አታስቢ። በዚህ ጊዜ ቸል ብትይ ረፍትና መዳን ለአይሁድ ከሌላ ስፍራ ይሆንላቸዋል። አንቺና የአባትሽ ቤት ግን ትጠፋላችሁ። ደግሞ ወደ መንግስት የመጣሽው እንደዚህ ላለው ጊዜ እንደሆነ ማን ያውቃል? አያችሁ፣ ችግሩ መጥቷል። እሷ ደግሞ አንድ መልስ ሰጠችው። ይሄ አክራትዮስ የተባለውን ሰው ለምን ማቅ ለበስክ ብላ መርዶክዮስ ላይ ላከችው። የወጣውን አዋጅ ነገራት። ንጉስ ጋር የሚገባው ንጉስ ዘንድ ሲዘረጋልን ነው፣ ሲያስጠራን ነው። ዝም ብሎ ንጉስ ጋር መግባት ምን ያስደርጋል? ያስገድላል፣ ያስቀስፋል። ንጉስ ጋር ዝም ብሎ ንግስቲቱ እንኳን ንጉሱ ጋር ዝም ብላ መግባት አትችልም። እኔ እንኳን ከገባው 30 ቀኔ ነው ማለት 30 ቀኔ ነው መግባት አልችልም፣ ምን አደርጋለሁ ብላ ስታመነታ ኖ በአይሁድ ላይ የወጣው አዋጅ በአንቺ ላይ የሚፈጸማል። ቤተ መንግስት ስላለው አመልጣለሁ ብለሽ አስበሽ ከሆነ ተሳስተሻል። በአንቺ ላይ የሚፈጸማል። ስለዚህ
አንቺ አልታዘዝም ብትይ ለአይሁድ እግዚአብሔር መዳንን ከሌላ ስፍራ ያዘጋጃል። መዳን ይሆንልናል፣ አንጠፋም። ነገር ግን ለአንቺና ለቤትሽ ወዮልሽ፣ ትጠፋላችሁ። ሃሌሉያ። እና ደግሞስ ወደ መንግስት ያመጣሽ ለእንደዚህ ላለው ጊዜ እንደሆነ ማን ያውቃል? ርዕሳችን ቃላችን ይችላል። እግዚአብሔር ወደ መንግስት የመጣኸው እንደዚህ ላለው ጊዜ እንደሆነ ማን ያውቃል? እግዚአብሔር የሰጠህን ስጦታ የሰጠ ለእንደዚህ ያለው ነገር እንደሆነ ማን ያውቃል? ሀብት የሰጠ እግዚአብሔር ለእንደዚህ ያለው እንደሆነ፣ ጸጋን የሰጠ እግዚአብሔር ለእንደዚህ ያለው ጊዜ እንደሆነ ማን ያውቃል? እንደዚህ አስቡ። በቃ እኔ የዛሬ መልእክት ሌላ አይደለም። እግዚአብሔር የሰጣችሁን ነገር ሁሉ የሰጣችሁ ለዓላማ ነው። ለእንደዚህ አይነት ጊዜ ነው። ለአስቸጋሪ ጊዜ ነው። ለራሳችን ፐርሰናል ወይም ሰልፊሽ ዲዛይር አይደለም። ሰልፊሽ ለሆነ ዲዛይራችን ብቻ አይደለም። ይሄ በቃ እንዲያድርጌ እንድንቀይር ምናምን ለምንለው ነገር አይደለም፣ ብቻ አይደለም። ሃሌሉያ።